የሰራተኞች ፍልሰት ህጋዊና ስርዓት ያለው እንዲሆን ከሌሎች አጋር አካላት ጋር በትብብር እየሰራ መሆኑን የስራና ክህሎት ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ አክሎም ዜጎች በህጋዊ መንገድ ብቻ ወደ ተለያዩ ሀገራት መሄድ የሚያስችላቸውን ስልጠናዎች እየሰጠ መሆኑንም አክሏል። የስራና ክህሎት ሚኒስቴር ዜጎች ደህንነቱ የተጠበቀ እንዲሁም ደግሞ ህጋዊና ስርዓት ያለው የሰራተኞች ስምሪት እንዲኖር የሚያስችልና በ6.5 ሚሊዮን ዩሮ የሚተገበር የ4 ዓመታት መርሃ ግብር ከዓለም አቀፉ የስራ ድርጅት ILO ጋር በጋራ ባስጀመረበት ወቅት በመድረኩ ላይ ነው። ሪፖርተራችን ፍስሐ ደሳለኝ ዝርዝር መረጃ አዘጋጅቷል። ወደዛው እንለፍ። የስራና ክህሎት ሚኒስቴርና ዓለም አቀፉ የስራ ድርጅት ከአውሮፓ ህብረት በተገኘ የገንዘብ ድጋፍ በኢትዮጵያ ደህንነቱ የተጠበቀ እንዲሁም ህጋዊና ስርዓት ያለው የሰራተኞች ስምሪት እንዲኖርና ትብብርን ማጠናከር መርሃ ግብር ዛሬ አስጀምረዋል። መርሃ ግብሩ በሰራተኞች ስምሪት ዙሪያ ያሉ ተግዳሮቶችን ከመፍታት ባሻገር ለኢትዮጵያውያን የውጭ ሰራተኞች ጥበቃ ማድረግ የሚያስችልና ተጠያቂነት ያለው የውጭ ሀገራት የስራ ስምሪት ስርዓት ለመዘርጋት ያለመ ስለመሆኑ ተነግሯል። በመድረኩ የስራና ክህሎት ሚኒስቴር፣ የውጭ ጉዳይ ሚኒስቴር፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የፍትህ ሚኒስቴር፣ የኢትዮጵያ ስታትስቲክስ አገልግሎት፣ የኢሚግሬሽንና ዜግነት አገልግሎት፣ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽንና የአሰሪዎች ፌዴሬሽን እንዲሁም የአውሮፓ ህብረትና የተባበሩት መንግስታት ድርጅት ተወካዮች ተገኝተዋል። በመድረኩ የተገኘው የስራና ክህሎት ሚኒስቴር ኢትዮጵያ አዳዲስ ፖሊሲዎችንና አሰራሮችን በማውጣት ህጋዊ የውጭ ሀገራት የሰራተኞች ስምሪትን እየሰጠች እንደምትገኝ አሳውቋል። ህጋዊው ሰነዱን አሟልቶ የሚመጣ ሰው የሚስተናገድበት አግባብ በጣም ፈጣን በቴክኖሎጂ ነው የሚደረገው። ከወንጀል ነፃ ሰርቲፊኬት ማግኘት አለበት፣ የጤና ምርመራ ማግኘት አለበት፣ ፓስፖርት መገኘት አለበት፣ ስልጠና መገኘት አለበት። እነዚህ ነገሮች አሟልተን ካልሰጠን አንዱ የተጓደለ እንደሆነ ሰው መሄድ አይችልም። እያንዳንዱ ተቋም ፕሮፐርሊ በሚገባው በሚጠበቅበት ልክ ስራውን መስራት አለበት ማለት ነው። እያንዳንዱ ስቴክሆልደር በቴክኖሎጂ ተሳስሮ አገልግሎት እንዲሰጥ ለማድረግ ተችሏል። ሌሎች በአቅም ውስንነት የተቸገርንባቸው ጉዳዮች አሉ። በዚህ ፕሮጀክት እና አሁን እየተከናወኑ ባሉ የሪፎርም ስራዎች አድሬስ ይደረጋሉ ተብሎ ይጠበቃል። አክለውም የስራ ገበያ ፕሮጀክት ስራ አስኪያጁ ሀገሪቱ ከዚህ ቀደም ከተለያዩ ሀገራት ጋር የተፈራረመቻቸውና ወደፊትም የምታደርጋቸውን የስራ ስምሪቶች፣ የቤት ሰራተኞች ስምምነቶችን ጨምሮ ሁሉንም የስራ አይነቶችን ያካተቱ እንዲሆኑ እየተሰራ ስለመሆኑ ገልጸዋል። ከዚህ በኋላ የምንፈራረመው ስምምነት የቤት ሰራተኛ ብቻ መላክ አይደለም። የኢትዮጵያ መንግስት ይሄን አይፈቅድም። የሰለጠነና በከፊል የሰለጠነ የሰው ኃይል እዚህ ስምምነቶች ውስጥ እንዲካተት እየተደረገ ነው። ለዚህ ማሳያ እንዲሆናችሁ በቅርቡ ከጣሊያን መንግስት ጋር የተፈራረምነው ስምምነት፣ ከኩዌት መንግስት ጋር የተፈራረምነው ስምምነት፣ አሁን ወደ ትግበራ እየገባን ያለነው ደግሞ የባህሬን ስምምነት፣ የቆዩ ስምምነቶቻችንን ሁሉ ወደ ኋላ ሄደን የመከለስ ስራ ነው የሚል ነው። በሌላ በኩል ህገወጥ ስደትን የሚያበረታቱና ሰራተኞችን በህጋዊ መንገድ ሽፋን የሚያዘዋውሩ 600 ኤጀንሲዎች ላይ እርምጃ መወሰዱን የስራ ገበያ ፕሮጀክት ስራ አስኪያጁ ተናግረዋል። መልኩን እየቀየረ እንደምታውቁት የሚቆም አይደለም። እንቀንሰው ይሆናል እንጂ 90% እናመጣው ይሆናል እንጂ ሰው አሁንም አቢዩዝ መደረጉ ዜሮ ይገባል የሚል ኤክስፔክቴሽን የለም፣ ግምት የለም። ግን በዚህ አግባብ ህግ የማስከበር ስራ ይከናወናል። በጣም ብዙ ህጋዊ የውጭ ሀገር የስራ ስምሪት ላይሰንስ ያላቸው ፍቃዳቸው እየተነጠቀ ነው። ባለፉት 6 ወራት ምን ያህል ተቀጣችሁ የሚል ጥያቄ ከተነሳ 600 ምናምን ኤጀንሲ ተቀጥቷል። የገንዘብ ቅጣት የሚቀጣል፣ የህግና የአስተዳደራዊ ቅጣት የሚቀጣል። ስለዚህ ህግ የማስከበር ስራው ተጠናክሮ ይቀጥላል። የዓለም አቀፉ የስራ ድርጅት ILO በበኩሉ ዛሬ ይፋ የተደረገው መርሃ ግብር በህጋዊ መንገድ ከሀገር የወጡ እንዲሁም ህጋዊ ባልሆነ መንገድ ከሀገር የወጡ ዜጎችን ደህንነት ማስጠበቅ የሚያስችል ስለመሆኑ አመልክቷል። በ4 ዓመታት የሚተገበረው ይኸው መርሃ ግብር በ6.5 ሚሊዮን ዩሮ እንደሚተገበርና የሰራተኞችን የሙያ ብቃት የሚያጎለብት ስለመሆኑ ተነግሯል። ችግሩን ያው ከሚኒስትሪ መስሪያ ቤቱ ጋር ተቀራርበን ስለምንሰራ እንዲሁም ከሌላ ማይግሬሽን ላይ ከሚሰሩ አካላት ጋር ተቀራርበን ከመስራት አብረንም ነው ዴቨሎፕ ያደረግነው። አይሎ ቁጭ ብሎ ደስኩ ላይ አይደለም። ችግሩ ምንድነው፣ በምን አይነት መንገድ ብንረዳ ምን አይነት መፍትሄ ልናመጣ እንችላለን የሚለውን በደንብ አይተንበት አስበንበት አብረን የሰራነው ስራ ስለሆነ ያለውን ቻሌንጅ ሁሉንም ይቀርፋል ብዬ አላስብም። ግን ያው የተወሰነ ነው። ሁላችንም ኮንትሪቢዩት እያደረገ ምን ሄደው የተወሰነ ያህል ይሄ ፕሮግራም ኮንትሪቢዩት ያደርጋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢትዮጵያውያን ሰራተኞች በዓለም ዙሪያ እየተጋፈጧቸው ያሉ ችግሮችን ለመፍታት ድንበር ተሻጋሪ ትብብር ወሳኝ ስለመሆኑ ገልጿል። መርሃ ግብሩ ለስራ በተለያዩ ሀገራት የሚገኙ ኢትዮጵያውያን ደህንነት ለማስጠበቅ እንዲሁም ህጋዊና ስርዓት ያለው የሰራተኞች ስምሪት እንዲኖርና ሀገሪቱ ከሌሎች ቀጣሪ ሀገራት ጋር ያላትን ትብብር ይበልጥ የሚያጠናክር ስለመሆኑ የኮንፌዴሬሽኑ ፕሬዝዳንት ካሳሁን ፎሎ ተናግረዋል።
የሚጠቅመው ቅድም በተለይ የኢትዮጵያ መንግስት በአገር ውስጥ ያለውን ፕሮሰስ ጥሩ ነው ማለት እንችላለን። ማለት የተወሰኑ ጎደሎ ነገሮች ቢኖሩ ግን ይሄ ፕላትፎርም መፍጠር ክሊር ሆኖ ከዚህ ተመልምሎ እንዲሄዱ ማድረግ ምን ላይ ብዙ ስራዎች እየተሰሩ ነው ያለው። ይሄ ፕሮጀክት አሁን የሚጠቅመን ቅድም ስንነጋገር ነበር፣ የጋራ ቅንጅት ይፈጥራል። መንግስት፣ ሰራተኛ፣ አሰሪ፣ ሌሎች የሚመለከታቸው በጋራ ሆነን በጉዳዩ ላይ እንድንሰራ ትኩረት እንድንሰጥ ድጋፍ ይሰጠናል። ለዚህ ነው የሚጠቅመን ይሄ ፕሮጀክት ማለት ነው። የኢትዮጵያ መንግስት በህጋዊ መንገድ ወደ ውጭ ሀገራት የሚደረገውን የሰራተኞች ጉዞ ይበልጥ ቀልጣፋና ተጠያቂነት ያለው እንዲሁም የዜጎችን ኢኮኖሚያዊ ተጠቃሚነት የሚያረጋግጥ እንዲሆን አበክሮ መስራት እንዳለበት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ጠይቋል።